in the east of Africa. በኢትዮጵያ ብሔራዊ ቲያትር ከ45 ዓመታት በላይ ለማገልገል ያበቃኝና መነሻዬ መሰረተ ፊላ ነው። ያውን በትክክል ነው ያለው። ቀደም ተከተሉ ይሄ ይበልጣል፣ ያኛው ያንሳል። የነዚህ ሁለቱ አሁን ይሄ የሶስተኛው ነው እኩል ናቸው። ስለዚህ ይሄ እኩል ስለሆነ አይመጣም። አሁን የግድ ልክ እንደዚህ እንዲመጣ ይሄንን እዚህ ያለውን ሶስተኛውን እንቀንሳለን ማለት ነው። ከዚህ በታች እንዲያመጣ ድምፁ ከዚህ ቀጥሎ እንዲሆን እንግዲህ ከዚህ ጋር ይሄ አሁን እነዚህ ሶስቶቹ እኩል ይመጣሉ ማለት ነው። እስከንታ ሁለቱን ንፋ ከሁለቱ ልክ መጥቷል ማለት ነው። በቃ ቅኝቱ ተስተካክሏል። እዛ ጋር ድምጾችን እንደዚህ ፈትሸን ነው ወደ ጨዋታው የሚገባው፣ ወደ ፊላ ጨዋታ የሚገባው። ፊላ እጅግ እምቅ የሆነ ሐሳብ ነው። በዋናነት ግን ሶስት ነገሮችን ነው የሚወክለው። ፊላ ስንል የሙዚቃ መሳሪያ ማለታችን ነው። በሁለተኛ ደረጃ ደግሞ ውዝዋዜና ዳንስ ነው። በሶስተኛ ደረጃ እጅግ መሳጭ የሆነ በመሳሪያ ብቻ የተቀነባበረ ሙዚቃ ነው። የፊላ ጨዋታ ታሪካዊ አመጣጥ ከመሪዎች ታሪክ ጋር ይገናኛል። ዳማ የደራሼ ባህላዊ መሪዎች የማዕረግ ስም ነው። ከመሪዎች መካከል ፌላ የተሰኘው ዳማ ከፍ ያለ የሙዚቃ ፍቅር ነበረው። ከዚህ የተነሳ ከማህበረሰቡ 28 ወጣቶች እንዲመለመሉና የሙዚቃ መሳሪያ በጅተው እንዲጫወቱለት አዘዘም። በትዕዛዙ መሰረት የተመረጡት ወጣቶች ፊላን ከቀርከሃ በጅተው መጫወት እንደጀመሩ ዘ ሚውዚክ ኦፍ ደራሼ ጽሑፍን ዋቢ በማድረግ ፍሬው ተስፋዬ ፊላና ሌሎች ሙዚቃዊ ጥበባት በጋርዱላ ደራሼ በሚል መጽሐፉ አሳትመዋል። ተቀራራቢ ፊደል፣ ተቀራራቢ ድምፅ፣ ፌላ ንጉሥ፣ ፊላ ጨዋታ። የስንዴ ቅንጣት ከመሬት ወድቃ ብዙ ሆና እንደምትበቅል የፊላ ወላጅ ማይራም ነጠላ ሆኖ ከቆየበት ተበትኖ እሴት ታክሎበት ብዙ ወደ መሆን ተሸጋገረም። ቀደም ሲል ለረጅም ጊዜ ያህል በአካባቢው ያሉት አርሶ አደሮች ማይራ የሚባል በአንድ ግለሰብ ላይ ብቻ የተመሰረተ የሃርሞኒካ አይነት ባህሪ ያለው ግን ከቀርከሃ ወይም ከሸንበቆ በተለያየ ቁመት በመቁረጥ በየደረጃው ድምጽ እንዲያወጣ በማድረግ የሚጫወቱት የሙዚቃ መሳሪያ ነው። ነገር ግን የአካባቢው የእርሻ ሁኔታ፣ የኢኮኖሚ ሁኔታ እየተሻሻለ ሲሄድ አንድ ሰው ብቻውን እርሻ ከማረስ በጋራ ወደ ማረስ ወደ ደቦ በተሸጋገሩበት ወቅት ያንን ማይራ አንድ ሰው ብቻውን ይጫወት የነበረውን በመፍታት ለየብቻ አንዳንድ ይዘው መጫወት እንደጀመሩና ከዛ በመነሳት ወደ ፊላ ደረጃ መጫወት የደረሱበት ደረጃ ላይ ነው ያለው ማለት ነው። መሰረቱ የተጣለው በወጣቶች ቢሆንም ጫወታው ሳቢና ገደብ አልባ ሲሆን ለአዋቂዎች ምድብ ለመድረስ ግን
ጥቂት በጥቂቱ ማለፍን ይጠይቃል። ለምሳሌ ሕፃናት ከሕፃንነት ጀምሮ ጓደኝነት ይያዛል። አብሮ መብላት ይጀምራሉ። ከቤታቸው በተራ ከዚህ ቤትም ከዛ ቤትም አብሮ እንትን ያደርጋሉ። ከዛ ደግሞ አረም ማረም ይጀምራሉ። እንደገና ፊላን መጫወት ይጀምራሉ። ፊላን የሚጫወቱ እነማን ናቸው ሲባል ከልጅ እስከ አዋቂ። ትዝታ፣ ባቲ፣ አምባሰልና አንቺ ሆዬም የኢትዮጵያ የዜማ ቅኝቶች በሚል ለዓመታት ሲጠቀሱ ኖረዋል። ኢትዮጵያ ተጨማሪ የዜማ ቅኝት እንዳላት ለዓለም ያስተዋወቁት በበርክሌይ ዩኒቨርሲቲ በፊላ ጨዋታ ላይ ጥናት ያደረጉት ሙላቱ አስታጥቄ ናቸው። በጃዝ ሕይወቱ ስትሄድ ለምሳሌ ኢምፕሮቫይዜሽን የሚባላል የሚሰሩት አለ ጃዝ ላይ። እሱ እንግዲህ ኢምፕሮቫይዜሽን የምንለው ሳይንስ ነው ማለት ነው። በርክሌይ የነበርንበት ጊዜ ስለ ጃዝ ኢምፕሮቫይዜሽን ስናጠና ቻርሊ ፓርከር ነው የሚያስተምረው። ይህንን እንዴት አድርጎ ፈጠሩ ብለህ ስትል ዲሚኒሽ የሚባሉ ስኬሎች አሉ። ሁለቱን ዲሚኒሽ ስኬሎች ማለት ነው ሆል ሃፍ ሆሉን ሁለቱን በአንድ ላይ አቀናኝቶ የሚለውን ነገር ነው የፈጠረው ማለት ነው። አሁን የኔም ጥያቄ የነበረው ለፕሮፌሰር እሺ ሀገር የተመልሽ ይህን ጥናት ሳጠና ሆል ሃፍ ዲሚኒሽ የሚሰሩ ብሔሮች አገኘው። እኔ ጥያቄ የነበረው መጀመሪያው ቻርሊ ፓርከር ነው ወይስ ብሔር ነበረ ብዬ ጠየቅኩ። ገርማል አዳመጠኝና ይሴ ሙላቱ ዩጋት ሚ ያለኝ መልሱ ይሄ ነበር። ይሄ ቀላል ግኝት አይደለም በእውነቱ። ይሄ በጣም የሚያኮራ የሚደነቅ ሙዚቃ መሳሪያ አሰላለፋቸውን በመታይበት ሰዓት ላይ የተሻለ ለጃዝ ቅርብ የሆኑ ምክንያት ጃዝም ቅርብ ጊዜ የተገኘ ከሆነ እነሱ ደግሞ በጣም ረጅም ጊዜ መጫወታቸው ማንም ሰው ሊወስደውና ያን ነገር አሻሽሎ ሊያቀርበው ይችላል። እዚህ ያሉትን ነገሮች ወስዶ አሻሽሎ አምጥቶ ሌላ ስም ሰጥቶ ሊያመጣቸው ይችላል። እንደዛም ሁሉ እንደምታውቀው አካባቢው የቱሪስት ቦታ ነው። ስለዚህ በርካታ ቱሪስቶች ሊመጡ ይችላሉ። በዛ መንገድ ሊሄድ ይችላል። የፈጠራቸው ድንገቴ ፈጠራዎች የሚያደርጉት ኢምፕሮቫይዝ የማድረግ ነገሮች እነዛ ነገሮች ከጃዝ ጋር ያቀራርባቸዋል። ሁለተኛ ነገር ኢምፕሮቫይዜሽንም ምናልባት ሪትሚካል የሚያደርጉት ኢምፕሮቫይዜሽን ነው ከጃዝ ጋር የሚያቀራርባቸው እንጂ ሜሎዲው ተመሳሳይ ሆኖ ነው የሚቀደው፣ ኮንቲኒየስ ነው፣ ግን አይሰለችም። ባይ ዘ ወይ ሳትሰለቸው ረጅም ሰዓት ልትሰማው ትችላለህ። አብረ ፈዛ አብረ ልትጫወተው ትችላለህ። ደራሼ ለኔ ጀግና ኢትዮጵያውያን የሙዚቃ ሊቆች ናቸው። ምክንያቱም እኛ ሙዚቃ ለመቅረጽና ለመጫወት 4 ቅኝቶች 5 ኖታዎችን እንጠቀማለን። ደራሺዎች ግን ጆሮአቸው እንደ አውሮፓውያኑ የሙዚቃ ደረጃ 12 ኖታዎችን ማድመጥ ይችላል። the whole half diminished scale መስራት ሌላው ብዙ ብሔረሰቦች መሳሪያዎች አይሰራው። ይሄ በኢሮፒያን ቅኝት ስኪል ደረጃ ያለ ነው ማለት ነው። እና ይሄ ፈጠራ ቀላል አይደለም። አውሮፓውያን ክላሲካል ሙዚቃ የመሳሰል እንትን አለው። ምንድነው የሚያመሳስላቸው ብትል አሁን ለምሳሌ ኮንዳክተር በኮንዳክቲንግ ይማል አንድ ኮንዳክተር መሃል ላይ ገብቶ ዳይናሚክሱን ሁሉ ነገር ሪትሚካል የሆኑ ነገሮችን ኮንዳክት ያደርጋቸዋል። ያ ነገር ከጃዝ ጋር ብቻም ሳይሆን ከክላሲካልም ጋር ያመሳስላል። ግን በሚውዚክ ውስጥ የራሳቸውን ፊሊንጋቸውን ኤክስፕረስ ያደርጉት ያለ ሲገልጹት ያለ ትላልቅ የሙዚቃ ኦርኬስትራዎች በኮንዳክተሮች ያለማቋረጥ እንደሚመሩ ሁሉ በፊላ ጫወታም እንቅስቃሴውን የሚመራ ሰው አለ። የፊላ ሙዚቃን የሚመራው ሰው ግን እንቅስቃሴን በምልክት እየተቆጣጠረ
በጨዋታው ላይም ይሳተፋል። የፊላ ኮንዳክተሮች ወደ ፊላ ተጫዋቾች መሃል ገብተው ከአንዱ ተቀብለው አብረው የመጫወት ፍሰቱ የተበላሸበት ቦታ ካለ ገብቶ የማስተካከል እየዞሩ የማዳመጥ የመምራት ሚና ብቻ ሳይሆን የሚወጡት ወደ መሃል ገብተው የተለያዩ ውዝዋዜዎችን ይፈጥራሉ። የአይን ምልክት ሊሆን ይችላል፣ የእግር ሊሆን ይችላል፣ የእጅ ምልክት ሊሆን ይችላል። ኮንዳክተሩ የሚሰጣቸውን ኮድ አይተው ውዝዋዜያቸውን የመቀያየር ባህሪ ያላቸው የመምራት ብቻ አይደለም፣ የመጫወት የማስተባበር ሲበላሽ የማስተካከል እንደውም ትልቅ ኃላፊነትም ያላቸው ምንድነው የሙዚቃ መሳሪያዎቹ ተሰብስበው በእነሱ ዘንድ ነው የሚቀመጡት። እጅግ በጣም መሳጭ የሆነ ፐርፎርም እንዲያደርጉ የሚመራቸው ነው ማለት ነው። በመሰረቱ ፊላ 1 3 5 7 አንድ ላይ ነው ድምጹ የሚሄድ 2 4 6 ደግሞ አንድ ላይ ነው። አንደኛው ሲነፋ ሁለተኛው ሶስተኛውና አንደኛው ተመሳሳይ እንትን ላይ ነው የሚነፉትና ልክ ያንን ድምጽ እንዲፈጥር በሚደረግበት ሰዓት የቱጋ ነው የተበላሸ ነገር ያለው የሚለው መሪው ያስተካክላል። ቀድሞ ዝም ብሎ ዞሮ የሚመለሰው ወይ ከዚህ ወይ ከዛ ነው። ከዚህ ተነስቶ ወደዛ ሲሄድና እንትን ሲያደርግ ይሄ ማዘጋጃ ነው፣ ማነቃቂያ ነው። ሲመለስ አክት የሚያደርገው ሰውዬ ደግሞ ሄዶ ቀጥታ ሲዘል ያ ሰው ምን አይነት አክት እንደሚደረግ ሁሉም ያውቃሉ። ሰላምታ ማን ዘሎ እንደሚሰጥ ያውቃሉ። ደራሼ ብሔር ከኢትዮጵያ ቅኝት ውጭ ነው፣ ከአንቺሆዬ የትዝታ አምባሰል ውጭ ነው እና አንድ የራሳቸውን ሳይንስ የፈጠሩ የራሳቸውን ህይወት የፈጠሩ የራሳቸውን አስቀምጠው ኢትዮጵያን ፎር ዘ ሳይንስ ኦፍ ጃዝ ኮንትሪቢዩት እንድታደርግ ያደረገ ብሔር ነው እና ይሄ ቀላል ነገር አይደለም። በኖታ መልክ ጥንት የተዘጋጀ ባህላዊ ቅርስ ነው። ኖታ ባለ 5 ቅኝቶች ሲኖሩ የኛ ግን ፊላ ባለ 7 ነው። 7 ባለ ኖታ ያለው ነው። ኢትዮጵያ ሙዚቃ ውስጥ ፕሮፌሰር አሸናፊ ከበደ ያጠና ስለ ቀራርቶ ሽለላ ለቅሶ እዛ ድረስ ወደ 9 ተከፍሎ አጥንቷቸዋል። መዝሙር ሁሉም ሙዚቃዎች ማለት ይችላል ቮካል ሚውዚክ በድምጽ ወይና ሊሪክስ ገብቶባቸው ግጥሞች ገብቶባቸው የሚዜሙ ዜማዎች ናቸው። ግን የፊላ ሙዚቃ ግን ኢንስትሩሜንታል ነው በመሳሪያና ዊዝን ቦዲ ሙቭመንት። ደራሽ አካባቢ ብትሄድ ለቅሷቸውን ዜማቸውን እንኳን ሰምታቸው ግን በጣም ቢገራርም የለቅሶ ዜማዎች ውስጥ ተለዩ ስኬሎችን ታገኛለህ በትራይቶን የሚሰሩ። ፊላ የሙዚቃ ስብጥሩ የተስተካከለ የድምጽ አወጣጡ ያማረ ሆኖ እንዲደመጥና የአንዱ ድምጽ በሌላው እንዳይዋጥ አስቀድሞ በቀመር የተሰራ ነው። እነዚህ መሰረታዊ የሆኑ ድምጾቹን በመናይበት ወቅት የመጀመሪያዎቹ 8ቱ ካሳኒታ እና ካሳኒታ የሚያወጣው ድምጽ ቤዝ ነው ብለን ልንወስድ እንችላለን። የሚል ወፈር ያለ ድምጽ ነው ማለት ነው ካሳኒታ። ቀጥሎ ያሉት ደግሞ ኦዳንቲያ 8ቱ መካከለኛ የሆኑ ድምጾች ናቸው። ቀጥሎ ያሉት 8ቱ ደግሞ ፊትንፊታያ ወይም ትንንሽ ድምጾች ይባላሉ። አሁን የአውሮፓውያን ቻምበር ሙዚቃን በመታየበት ሰዓት 8ም 12ም ሆነ ለምትጫወቱን ቻምበር እንለዋለን። ከዛ ከፍ ሲል ወደ ኦርኬስትራ ምናምን ያደገ ሊሄድ ይችላል። ፊላ ሚውዚክ በ12 ሊጫወቱ ይችላሉ ወይም ደግሞ በ24 ሊጫወቱ ይችላል። ያለዛ ደግሞ በ48 ያ ማለት የሙዚቃ መሳሪያዎችን መጣጣም ቀምረው ያውቁታል ማለት ነው እነዚህ ሰዎች። ኦርኬስትሬሽን በምንሰራበት ሰዓት ላይ አንዱ ሙዚቃ መሳሪያ በአንዱ እንዳይዋጥ
የምንሰራቸው እንትሮች አሉ። እነሱ ቀድመው ይህን ነገር ያውቁታል። ለምሳሌ አሰላለፋችሁን የሙዚቃ መሳሪያዎቹን እንኳን አይታቸው ከሆነ ምን ያክል ቤዝ ሳውንድ ሊያወጣ የሚችል ምን ያክል ቴነር ወይም ደግሞ ቀጭን ድምጾች ሊያወጣ የሚችል ሙዚቃ መሳሪያ መሰለፍ እንዳለበት ቀድመው ሰርተውታል። ከዛም ውጭ ደግሞ ለእያንዳንዶቹ ቁጥር አላቸው። ምክንያቱም ያኛው የሚያወጣው ስል አንደኛውን እንዳይሸፍን ተዋህዶ መቀጠል እንዲችሉ በ24 ሲሰሩት ያለ ከፍ ሲል እስከ 48ም ሆነው ይጫወቱታል። ነገር ግን በመካከል ሌላ ቁጥር ሊያስገቡ አይችሉም። ለምሳሌ እንደ የባህል ሙዚቃ እንደመሆኑ መጠን ህግ እንደሌለው ሁሉ ሌላውም ተዘባርቆ ሊጫወትበት አይችልም። ከዚያ አኳያ እነሱ የሙዚቃ ሳይንቲስቶች ናቸው ማለት እንችላለን። የጭፈራ ስልታቸው የተወሰደው አካባቢያቸውን በቃኙበት ልክ በመስክ ከተመለከቱትና ለፊላ ጨዋታ የህብረት ጉዞ የሚስማማውን በመቅሰም ነው። ሃፍ ሰርክል አይነት ቅርጽ ያለው አጫወት አለ። ይሄ አጫወት ለምሳሌ በደራሸኛ ቋንቋ ፓላዋት የሚባሉ ወፎች አሉ፣ ጫሞ ሐይቅ ላይ ምንሳፈፉ ማለት ነው። ያንን ቅርጽ ለማሳየት የመጣ አጫወት ነው ይባላል። ይሄ ደግሞ የጎዳና ላይ አጫወት አለ። በሁለት መስመር ሆኖ የተለያየ ቅርጽ እየሰሩ ሰሰባ ከሚባለው እንስሳ በደራሸኛ ቋንቋ ማለት ነው፣ ወይም ደግሞ ቀበሮ የሚመስል እንስሳ ነው። ከሱ እንስሳው ተከታትሎ የመሄድ ባህሪና ድምጽ የሚያወጣ ስለሆነ ያንን ለማስመሰል የመጣ ነው ይላሉ። በአብዛኛው ግን የደራሼ የፊላ ሙዚቃ ፐርፎርማንስ ውስጥ መልእክት ነው የሚተላለፈው። ለምሳሌ ያህል የእግር እንቅስቃሴው በአብዛኛው የእግር እንቅስቃሴው ደራሼዎች ዘር በሚዘሩበት ወቅት የራሳቸው የሆነ ስታይል አላቸው። መጀመሪያ መሬቱን ወጋ ያረጉታል፣ ዘሩን ድሮፕ ያረጋሉ፣ ከዛ በእግራቸው ይረግጡታል። እነዚህን ስቴፖች ያሳያል በእንቅስቃሴ ውስጥ ማለት ነው። በፐርፎርማንስ ውስጥ ለምሳሌ እህል መቁረጥን፣ እህል መውቃትን፣ ወደ ጎተራ መጨመርን የመሳሰሉ ነገሮችን ያሳያል። ወቅታዊ መልእክቶችንም ያስተላልፉበታል። ለምሳሌ ተኩስን የመሳሰሉ ነገሮችን በማሳየት ኖ የሚል መልእክት በማስተላለፍ ሰነፍ ይወቀስበታል። ለምንድነው እዛ ጋር ተሰብስበው የሚጫወቱ ሰዎች ስራ ሰርተው ነው መጥተው የሚጫወቱት። በዚህ ጊዜ ሳይሰራ የዋለ እንደዚሁም የመስራት ፍላጎቱ የሌለው ህሊናው ይወቅሰውና እኔም ነገ ወደ እርሻዬ ወይም ወደ ተግባሬ ሄጄ የተሻለ ነገር ሰርቼ እኔም እንደሰው ሸንጎ ላይ ቁጭ ማለት አለብኝ ነው። ሰነፍ ሸንጎ ላይ አይቀመጥም። ለምን? ሸንጎ ወግ የሚነገርበት አባቶች ለልጆች ታሪክ የሚያወርሱበት ቦታ ስለሆነ ታሪክ ሳይኖር ታሪክ ያለበት ቦታ መምጣት በማህበረሰቡ ውስጥ ስለሚያስወቅስ ታሪክ ሰርተ ከሰዎች እኩል መቀመጥ ስለሚያስፈልግ ይሄን ማህበረሰቡን የማንቀሳቀስ ስራንም ይሰራል። ፊላ በማህበረሰቡ ውስጥ ትልቅ አንደኛ አደራ ነው፣ ሁለተኛ ታሪክ ነው፣ ሶስተኛ ቅርስ ነው፣ አራተኛ ለትውልዱ ትምህርት መስጠት ነው። ማይራ በፊላ ጨዋታ ወቅት የሙዚቃን ግለት የሚጠብቅ ከፍ ባለ ደረጃ መድረሱን ጠቋሚ እንዲሁም በደስታ በሐዘንና በዘመቻ ወቅት ተግባራት የሚመሩበት ፈርጀ ብዙ አገልግሎት ያለው መሳሪያ ነው። የፊላ ጨዋታ በአብዛኛው በወጣቶች የሚዘወተር ቢሆንም ሁሉም የዕድሜ ክፍል ይሳተፍበታል። ፊላ መደማመጥና መናበብ የህብረት ጉዞን የሚያጠናክሩበት ለማህበራዊ ሕይወትም መሰረት ተደርጎ ይተረጎማል። የፊላ ቡድን አለ ማለት በሌላ ገጹ ደቦ አላቸው፣ እርሻ አላቸው ማለት ነው። ፊላን ይዝናኑበታል፣ የዕለት ተዕለት ሕይወታቸውንም ይመሩበታል። ፊላ ለማህበረሰቡ ያበረከተው ማህበራዊ ፋይዳ እርሻ በጣም ሰፊ እርሻ ነው የሚታረስ። 48 ሰው ወርዶ አንድ ማሳ ላይ ዋለ ማለት 3 ሄክታር እና ከዛ በላይ ነው በአንድ ቀን ሰርቶ የሚወጣው።
ስለዚህ ለማህበረሰቡ አንደኛ ኢኮኖሚ አቅም እንዲያሳድግ አብሮ በመኖር በፖለቲካውም ረገድ ፊላን የምታጅብ ለወላዳ የምትባል አለች። ስብሰባ ውጡ ለማለት ለወላዳ ትነፋለች። አንድ ፊላ ቡድን ያ ፊላ ቡድን ግልብጥ ብሎ ነው የሚመጣው። ከዛን ይወያያል፣ ወደ ተግባሩ ይሄዳል። በተለይ ፊላ ውስጥ ያለችው ለወላዳ ወደ 11 ሰዓት አካባቢ ደግሞ ይነፋል። እንሂድ አሁን እየመሸ ነው፣ ወደ ቤት እንመለስ መልእክት ነው። አንዱ ጋር እየተግባባ በጋራ ስራ የሚሰራበት ነው። ፊላን ግን ለየት የሚያደርገው ሙዚቃ መሳሪያ እየተጫወት አብሮ የመንቀሳቀስ ችሎታንም የሚጠይቅ ስለሆነ ከሌሎቹ ከምናውቃቸው የሙዚቃ መሳሪያዎች የትንፋሽ መሳሪያዎች ይለያል ብለን መውሰድ እንችላለን። ለምክንያት ማንም ከመሬት ተነስቶ ፊላን መጫወት አይችልም። ፊላ በምክንያት ላይ የተመሰረተ ነው። ትንሹ የፊላ ቁጥር 24 ነው፣ ከፍተኛው 48 ነው። እነዚህ ሰዎች ለስራ ወጥተው የሆነ በአካባቢው ላይ ለየት ያለ ተግባር ተከናውኖ ሲሆን ብቻ ነው የሚወጣው። አንደኛ ለንጉስ ሰርግ፣ ለአመት ክብረ በዓላት እንደዚሁም ለታላላቅ ሰዎች ሙገሳ ነው ይሄ እና ለዘመን መለወጫ። አሁን ደግሞ ሃይማኖታዊ በዓላትን እንበልና ጥምቀትን ሌሎችንም ለማጀብ ነው የሚወጣው። ኢማያ አንሎ በቃሎ ካሲዘ ካሳረን ኩሎ ቃለተ ለጋብቻ ሽማግሌ ስልክም እንዲሁም ሙሽሪትን ተረክቦ ሲመጡ በመንገድ ላይ ሁሉም ፊላ እየተጫወቱ ይገባሉ። ፊላሪቴን ለንጋለን ለውድ ተረከባን። ፊላ በማህበረሰቡ ውስጥ በምክንያት ላይ የተመሰረተ ስለሆነ የፊላ ድምጽ ሲሰማ ምን አለ እነማን ናቸው የሚጫወቱት? አይ የነ እከለ ፊላ ማሳ እርሻ ወርደው እህል ወቅተው አሊያም ደግሞ ቁፋሮ ቆፍረው ወይ ምንጣሮ መንጥረው እርሻ ስራ ጨርሰው ስለመጡ ነው እነዚያ ናቸው የሚጫወቱት። ወይ ደግሞ የፊላ አባሉ ሰርግ አለው የሱን ሰርግ ለማጀብ ነው ዛሬ ፊላው የሚወጣው ተብሎ በአካባቢው ላይ ትልቅ ስፍራ የሚሰጠው ተግባር ሲከናወን ነው። ለዛ ነው ሰው የሚጠይቀው። እኛ እንግዲህ በዓለም ላይ ስንማር ስለ ጃዝ አመጣጥ፣ ስለ ጃዝ አፈጣጠር ሰው ግን ለዛ ስንሆን የደራሲውን ስም አንድ ያነሳ ሰው የለም። ያው ቅድም እንዳልኩ ፕሮፌሰርን ጠይቄ ነው ለረፍት ተመልሼ ሲሄድ አገሬ ተመልሼ ቁጭ ምርምርና ጥናት ሳደርግ አንድ ብሔር አገኘሁ። the whole half diminished scale የሚጫወቱ ማን ፈጠረው? ማን አመጣው? መሰረቱ ቢታወቅ ለኛ ትልቅ ኩራትና ትምህርት ነው። ስለ ደራሾች ለሙዚቃ ለሚባለው ጃዝ ለሚባለው ሙዚቃ ሳይንስ ኮንትሪቢዩት አድርገዋል ዓለም ላይ። ይሄ እንዲታወቅ እኛ ይሰራ ነው የሚያደርግ ነው። ኢትዮ ጃዝ አንዱ መሰረት ነው። ድምጽን ቼክ የማድረግ አንደኛው ድምጽ ከአንደኛው ድምጽ ያለውን ልዩነት የመረዳት በጫወታ ወቅት ደግሞ የማውዝ ወይም የአፍ ቴክኒክ ጭምር አለ። አነፋፉ፣ የአየር አያያዝ፣ ወደ ውስጥ የምትይዘው አየር፣ ወደ ውጭ የምታወጣው አየር፣ በተለይ ደግሞ የማዳመጥ ድምጽን የማዳመጥ ኪሎትን ይጠይቃል። እንደገና በአይን የመናበብ ሳይነጋገሩ የመግባባት ኪሎትን የሚጠይቅና ማህበረሰባዊ የሆነ እሴት ወይም ማህበረሰባዊ የሆነ ጥበብ ነው ማለት ነው። ጉልበት ይጠይቃል። በነገራችን ላይ ፊላ ለረጅም ጊዜ የምትጫወተው ነው። ተውተው የማይልህ ነው። ስለዚህ ፊዚካል ኤክሰርሳይስም ጭምር ነው። ምክንያቱም ውዝዋዜው ቀላል አይደለም። ብዙ ብሔሮች አሉ ኢትዮጵያ ውስጥ ስንት ነገር የፈጠሩ እንደዚህ አይነት ፈጣሪ እንደዚህ አይነት ሳይንቲስቶች እንደዚህ ትልልቅ ሰዎች እናጥናቸው፣ እንመራመራቸው፣ ማንነታቸውን ሰው ይወቅ፣ ህዝብ ይወቅ፣ ያክብረው እንጂ ዝም ብለው በዘፈን ምናምን የመጣ ነገር አይደለም። ፈጣሪዎች አሉ።
እነዛን ፈጣሪዎች መርምረንና አድንቀን እንወቃቸው ነው የምለው መላእክቴ። አርቲስት ሙላቱ አስታጥቄም በጃዝ ሙዚቃ ላይ በአሜሪካ በበርክሌይ ዩኒቨርሲቲ የዶክተሬት ጥናቱን በማድረግ ኢትዮጵያ በፊላ አማካኝነት ለጃዝ እድገት አስተዋጽኦ ማድረጓን እስካረጋገጠበት ጊዜ ድረስ ከጃዝ ጋር በተያያዘ አንድም የኢትዮጵያን ስም የሚያስታውስ አልነበረም። ዛሬ ላይ ግን የተገኘውን ዕውቅና ተከትሎ ቢሰራ ለሀገር እሴት የሚጨምር ያደርገዋል። እንደ ሀገር ትኩረት ሊሰጠው የሚገባ ነገር ምንድነው? ለምሳሌ የኢትዮጵያ የቱሪዝም መሪ ቃል ኢትዮጵያ is a land of origin የሚል መሪ ቃል ነው ያለው። ለዛ መሪ ቃል ትልቅ ግባት ሊሆን የሚችል ትልቅ ፖቴንሻል ነው ፊላ። ምክንያቱም ኢትዮጵያ የሙዚቃም ኦሪጂን ናት ለሚለው ሐሳብ ትልቅ መነሻ ሊሆን ዶክተር ሙላቱ አስታጥቄ በዓለም ላይ የተለያዩ ኮንሰርቶችን ያዘጋጃሉ እና አንድ ጊዜ ቴል አቪቭ ላይ the contribution of Ethiopia to the science of music የሚል ነበር መሪ ቃሉ። ኢትዮጵያ ለዓለም የሙዚቃ ሳይንስ ያበረከተችው አስተዋጽኦ ነው። ያ ምንድነው? የደራሼ ፊላ ሙዚቃ ነው እና በሙዚቃ ሳይንስ ውስጥ ኢትዮጵያን ሊያስጠራ የሚችል ፖቴንሻል አለው። ይሄ ጉዳይ ትኩረት ቢሰጠው ማለት ነው። በዓለም ላይ ኢትዮጵያን ከፍ አድርጎ ሊያስጠራ የሚችል ይሄንን ብናጎላውና ብናወጣው ግን አገሪቱም ልትጠቀምበት ትችላለች፣ ከቱሪዝምም ከፍተኛ ገቢ ሊገኝበት ይችላል ብዬ ነው በነበኩል የማስበው። ኢትዮጵያ በሙዚቃ ሳይንስ ውስጥ ላበረከተችው አስተዋጽኦ ጭምር ዕውቅና የሚያሰጣት ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር የኛ ቢሮም ዩኔስኮ ለማስመዝገብ ቅርስና ጥበቃ ባለስልጣንም በዛ መሰረት በብሔራዊ ቅርስነት እንዲመዘገብ አድርጎ የወረፋ ያስይዛልና ስራዎቹ የጥናትና ምርምር ስራዎቹ አሁን ፈርስት ፌዝ ስራዎች ተጠናቀው ሰከንድ ፌዝ ወይም ሁለተኛ ደረጃ የመረጃ አሰባሰብ ሂደት ላይ እንገኛለን ማለት ነው። The east of Africa.